ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? ማን የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ቤት ይጀምሩ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ትናንት ማታ የሰማሁት አለኝ ሀቢባ ጋር ማለት ነው እና ከያረቡ ልጅ ያስረግዛት እህታችንን ነው የማቀርብላችሁና እስኪ የተወሰነ ታሪኳን እሷ የምትለውን እንስማና እስኪ እናንተም ደግሞ ኮሜንት ጋር ምን ትላላችሁ? አብዛኛዎቻችሁ የኔ ተከታዮች አረብ ሀገር ያላችሁ እህቶቻችንና ወንድሞቻችን ናችሁና እናንተስ ምን ትላላችሁ? እና እንደዚህ አይነት ነገር ደግሞ አላህ ይጠብቀና፣ አላህ ይጠብቃችሁ፣ ራሳችሁን ጠብቁ። እስኪ አዳምጣ ነው እንመለሳለን። ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? ማን የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ቤት ይጀምሩ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ለማር ዝም ብዬ እንደካብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም እና እኔ በፍላጎት ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየቁ ነው። እኔ እንደካብት ዝም ብዬ የተሰጠኝን መቀበል ሰው አይደለም። እጠይቃለሁ እንዲገባኝ ይኸው ሀቢባ አንቺ ያለ መመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለም። እጠይቅሻለሁ። መጠየቅኝ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን ሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ እየተመለቃቀፍሽ ገብተሽ። እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴ ሁለት ሄጄ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ እኔም ሴት ነኝ። ሁላችንም እዚህ ጋር ያለነው 80% ሴት ነን እንዴ። ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ ያለ ፍላጎትሽ ከሆነ። ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ተመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደለ? ለወራት አስገድዶ ነው አይደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምጥተሽ አልወጣሽም? እና ቀጥታ ወደ ፖሊስ አልሄድሽም? ለምን 7 ወር ከተናገረች ነው ደግሞ ትናደዳለች፣ ትበሳጫለች። በጣም ነው ያናደደችኝ እኔ ራሱ ወላሂ እንኳን ሀቢባን እና ይሄን ይመስላል። እስኪ ደግሞ ሌላ ደግሞ እህታችን ደግሞ የመዳም ልጅ ወዶኝ ብላ የምትል ደግሞ አለችና እሷን እስኪ ደግሞ ሰምተን እንመለስ። የትም እንዳትሄዱ እናንተ ሻቃሊቶች ብቻ። ይሄንዩትማ ቀለበት ማን እንደሰጠኝ ታምኑ። ምን ልንገራችሁ? ማታ ምን እንደተፈጠረ ማታ ማንም የለም። ስራዬን በጊዜ ጨራርሼ እንደተለመደው ተጣጥቤ ወደ ክፍሌ ላጥብዬ መግባት። ከዛ በኋላ ታጥቤ ከገባሁኝ በኋላ አልጋዬ ላይ ልክ ቁጭ እንዳልኩኝ በሬ ተንኳኳ። እንዴት ሴትዮ መጣች እንዴ ምናምን ደግሞ ምን ፈልጋ ነው እያልኩኝ የተመነቃቀርኩኝ የተበሳጨው በሬን ክፍት ሳረግ የቦስ ልጅ በር ላይ ቆሟል። አቤት። አይ ለበዓል ስላልነበርኩኝ እኮ ስጦታ አምጥቼልሽ ነው። ኦኬ አመሰግናለሁ ምናምን ብዬ ተቀበልኩት። ክፈቹ እንጂ ምናምን ነገር አለኝ ማለት ነውና ኬሱን ክፍት ሳረግ ሸቶ ቲንኪ አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ብዬ ተቀበልኩት። አሁንም ክትት ሳረግ ሎሽን አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ምናምን ነገር ብዬ እሰድ። አሁንም ክትት ሳረግ ምን ባገኝላችሁ ጥሩ ነው? እቺ ነገር ክፍት ስትደረግ ሰዋት ምንድነው ትርጉሙ? የዚህ ድንግጥ ብዬ ነው ያዋለው። ዝም ብዬ ፈጥጬ ደነገጥኩኝ።
እና ለዚህም ደግሞ አመሰግናለሁ ቴንኪዩ ምናምን ልበለው ደነገጥሽ እንዲያለኝ አይ አመሰግናለሁ ምናምን ነገር ግን ምንም እንዳልተፈጠረ አስመስዬ ልገባ ስል በሬን ያዝ አደረገና ላስረዳሽ ምንድን የምታስረዳኝ ላስረዳሽ ስለዚህ ላስረዳሽ ክፍልሽ ገብቼ ላስረዳሽ አይ አመሰግናለሁ እኔም ደክሞኛል አንተም ደክሞህ ነው የመጣው ከስራ ነው የመጣው እኔም ስራ ውዬ ነው የዋልኩት ስለዚህ ደክሞናል ሁለታችንም ጠዋት አስረዳኛለህ ስለው አይ እኔም እኮ ጠዋት ስራ ነኝ አንቺም ስራ ነሽ ስለዚህ አሁን ላስረዳሽ ክፍልሽ ገብቼ ችግር የለውም ማንም የለም ላስረዳሽ አመሰግናለሁ ምናምን ነገር ብዬ እንደምንም ብዬ አባረድኩት ለምኜ ማለት ነው ደግሞ በዛ ላይ ቀለበቷ በጣም ትንሽ ናት እንደዚህ የሆነ ባዝሊን ሎሽን የራሱ ያመጣውን ሎሽን ነው እሱ የሰጠኝ ሎሽን ነው ሽት ምናምን አድርጌ እንደዚህ ነው ማለት ነው ሁለተኛዋን ደግሞ እንደዚህ እያደረጋችሁ በኋላ ቢፈጠር አትበሉሽ እና እስኪ ምን ተሰማችሁ ልጅቱ ያለችው ነገር ምን ተሰማችሁ እና ደግሞ እንደዚህ የሚያደርጓችሁ ከሆነ ሌላ ልጅ አለሽ ምን ማድረግ እንዳለባችሁ የምትነግራችሁ ማለት ነው የሚያስቸግሯችሁ ቤተሰብ ያላችሁ ልጆች ይሄንን ቪዲዮ አሁን ደግሞ ተከታትለን እንመጣለን እንዳትሄዱ አህለን እንኳን ሰላም መጣችሁ በኖኪያ ዘመን ቀረ ጭቆና መሰቃየት طيب ለማንኛውም ወደ ገደለው ስንገባ የመዳም ልጇ ወይም ባሏ ብዙ ልጆች አላችሁ የሚተናኮላችሁ ምን ማድረግ ነው ያለባችሁ ቦታ ከተመቻቸላችሁ ቪዲዮ ቀርጿቸው ካልተመቻቸ ግን የስልካችሁ ቮይስ ሪከርድ ከፍታችሁ ምን ማድረግ አለባችሁ ድምጻቸውን መቅዳት አለባችሁ ከዛ ለቢሮ ላኩ ቢሮ መፍትሄ ካጣችሁ ንስር ጀማዓ ለምን እንደተቋቋመ አይጠፋችሁ መቼም ላኩልን በውስጥ እንዴ ማንም ሰራተኛ መበደል የለባትም ደሞ ማለት ነው ያገሬ ልጆች ልብ የምትሉት ነገር ጥቃት ሲያደርሱባችሁ ምናምን ነገር ለመዳም አትናገሩ መዳም ባሏና ልጇ ራሱ አስረውሽ ብታገኝሽ ምንድነው የምትለው እኛ ሰራተኛ ስንሆን አንዳንድ ጊዜ ምን ይመስላችኋል መሰላችሁ የተረገምን ሆነን ለነሱ አገልጋይ ይሆንን ነው የሚመስላቸው እንጂ ኑሮን ለማሸነፍ አይመስላቸውም እና ባለጌነሽ ነው የሚሉሽ ምንም ነገር ብታረጊ ባለጌነሽ እሱ አስተምራቸው ነው እንጂ የኔ ባልና የኔ ልጅ ምን በወጣችሁ ነው የምትልሽ እያየች ራሱ የራሷን ቤተሰብ እንጂ አንቺን አታምንሽ ጥፋተኛ ሆነሽ ብታገኝሽ ያሰቃይሽ ብታገኝሽ ህየስ ሰበብ ነው የምትልሽ ባሏና ልጇ በፍጹም የሚያውቁት ነገር የለም ስለዛ ነገር ገባሽ ስለዚህ ማረግ ያለብሽ ብልጥ መሆን አለብሽ ሪከርድ ማረግ አለብሽ የሚያወሩሽን ከዛ ደግሞ ከተመቻቸልሽ ቪዲዮ ትቀርጫለሽ ለቢሮ ትልኪያለሽ ሸቃሊት موجوده አረገማ موجوده ላኪልኝ እኔ ቆንጆ ጉድ እኮ ነው ይሄን ይመስላል እሷ እንዳለቻችሁ አድርጉ ማለት ነው እንዳትሸወዱ አሪፍ ትምህርት ነገር ነው የነገረቻችሁ በተረፈ ሰብስክራይብ ሼር ያደርጋችሁ ሰላም